ሰላም ጤና ይስጥልኝ ውድ ደቡብ ሜድ ተከታታዮችና ወዳጆች፣ ዛሬ የዚህን ተወዳጅ እውነታዎችን እንመለከታለን። በቆሎ ሲበሉ በሰውነታችን ውስጥ ምን ይከሰታል የሚለውን አስቦት ይሆን? ይህ ርካሽ በየመንገዱ የምናገኘው የደሃ ምግብ እየተባለ የሚጠራውን በቆሎ እውነታ እንመለከታለን። እውነት ግን እንደሚባለው በቆሎ የደሃ ምግብ ነው ወይስ ከሌሎች አዝርቶች በተለየ መልኩ በንጥረ ነገሮች ከበለጸጉ የሀብታም ምግቦች ውስጥ አንዱ ነው? ስለዚህ ስለ በቆሎ እውነታዎችን በሳይንስ አስደግፈን እንመለከታለን። በቆሎ የአንጀት ጤናና የበሽታ መከላከል ስርዓትን የሚረዳ ቢሆንና ከፍተኛ ሴሪያል ከሚባሉት ውስጥ አንዱ ቢሆንስ በቆሎ ወደ ምላሳችን ከአመጋገብ ስርዓታችን ውስጥ ከገባበት ጊዜ ጀምሮ ያለውን ስኳር እንዴት እንደሚያመጣጥን፣ አጠቃላይ የሰውነታችንን ሁኔታ እንዴት እንደሚቆጣጠር ዛሬ በሳይንስ አስደግፈን እንመለከታለን። በተለይም ወደ ምላሳችን ከገባበት ሰዓት ጀምሮ ወደ የታችኛው የአንጀታችን ክፍል ውስጥ እስከሚደርስ ምን አይነት ፕሮሰሶችን ይሄዳል የሚሉትን የበቆሎን በሳይንሳዊ አካሄድ እንመረምራለን። በተለይም በውስጡ የያዛቸው ንጥረ ነገሮች በዝርዝር እንመለከታለን ማለት ነው። ከመፍት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልን ስንቀጥል በዚህ ትምህርት ላይ የምንመለከታቸው ውስጥ በተለይም ደቡብ ሜድ የሚያቀርባቸውን በሳይንስ የተደገፉ ውስብስብ የሕክምና ርዕሶችን አስደግፈን የምናቀርብበት ፕሮግራማችን ነው ማለት ነው። እንግዲህ ከሁሉ ፊት እንደተለመደው በመጀመሪያ ላይ ስለ ሁነቱ በቆሎ ምንድነው ከሚለው እንነሳ። እንግዲህ በቆሎ ምንድነው የሚለውን ስንመለከት በቆሎ በተለይም ከ9000 ዓመታት በፊት በሜክሲኮ ለመጀመሪያ ጊዜ የተገኘ ሲሆን ይህ ለረጅም ዓመታት እንደ እህል እንደ ሳርም የሚመደብ ሲሆን በቴክኒካዊ ወይም ደግሞ በምርምር አስደግፎ እንደ ፍራፍሬ፣ እህል፣ አትክልት የሚመደብ ነው። በዓለም አቀፍ ደረጃ ለሰው ልጅ የምግብ፣ ለእንስሳት መኖ፣ ለባዮፊውል በተለይም ከሌሎች አዝርቶች በሚለየው መልኩ ለባዮፊውል ለኃይል ምንጭነት የሚያገለግል ነው። እንደ አማራጭ ኃይል ምንጭነት ማለት ነው። ስንቀጥል እንግዲህ በቆሎ የመጀመሪያውን 10 ደቂቃዎች ምን ይመስላል የሚለውን እንመልከት። እንግዲህ የማኘክ ስርዓታችን ወይም ደግሞ ወደ ጥርሳችን ከገባበት ጊዜ ወይም ወደ አፋችን ከገባበት 10 ደቂቃዎች ውስጥ የበቆሎ ስርዓት ምን ይመስላል፣ የበቆሎን በአመጋገብ ስርዓታችን ላይ ምን ይመስላል የሚለውን እንመልከት። እንግዲህ በቆሎ በውስብስብ ካርቦሃይድሬት፣ በፋይበር፣ በአንቲኦክሲዳንት፣ በሉቲንና ዛክሲን፣ በቢ ቫይታሚኖች፣ በማግኒዥየም የበለጸገ ነው። እንግዲህ እንዲሁም ደግሞ በቆሎ በሚታኘክበት ወቅት ማለት ነው በኢንዛይሞችና በስታርቾች የመሰባበር ስራዎች ይሰራሉ። በቆሎ ወደ ምግብ ስርዓታችን ውስጥ በሚገባ ወይም ደግሞ ወደ ባዮ አክቲቭነት ይቀየራል ማለት ነው። እንግዲህ ስንቀጥል ደግሞ ውጤቱ መጠነኛ ኃይል መለቀቅን እንዲሁም ደግሞ ፈጣን የኃይል መለቀቅን ካሌላቸው ወይም ደግሞ ከማይኖሯቸው የምግብ ስርዓቶች ውስጥ አንዱ ነው በቆሎ። ስንቀጥል ሁለተኛው ደግሞ ከ20 እስከ 30 ደቂቃዎች ውስጥ ወይም ደግሞ የምግብ ስርዓታችን ውስጥ ከገባበት ጊዜ ጀምሮ ማለት ነው በቆሎ ሙሉ እህል ከሚባሉትና በግሉተን ፋይበር ከበለጸጎች ውስጥ አንዱ ነው። በቆሎ በዱቄት መልክ ወይም ደግሞ የተጣራውን በፋብሪኬትድ የሆነው ደግሞ ፕሮሰስ የሆነው በቆሎ ከመጠቀም ይልቅ ሙሉ በቆሎን ብንጠቀም እነዚህን ጥቅሞች ሊሰጠን ይችላል። ዝቅተኛ ግላይሴሚክ ተጽዕኖ አለው። የበለጠ የተረጋጋ ኢንሱሊን ምላሽን ይሰጠናል። ረዘም ላለ ሁኔታ ደግሞ በሰውነታችን ሜታቦሊዝም የሚያበረታ ነው ማለት ነው። ለዚህ ነው በጉራኖች የሚሸጡት ይመረጣሉ ማለት ነው። በተለይም በፋብሪካ በዱቄት መልክ ከሚሸጡት በቆሎቹ ሶስተኛ ከ2 እስከ 4 ሰዓታት ውስጥ ወደ ምግብ ስርዓታችን ወይም ደግሞ የአመጋገብ ስርዓታችን ውስጥ ሰውነታችን ውስጥ ከገባበት ጊዜ ጀምሮ የአንጎልና ለኢነርጂ ተጽዕኖዎችን እንመልከት። በቆሎ ውስጥ በቢ ቫይታሚን ቢ1 እስከ ቢ9ን ይዛል። በቆሎ በሌሎች ሴሪያሎች ወይም ደግሞ ከሌሎቹ አዝርቶች በተለየ መልኩ ይህም የምግብን ወደ ጉልበት ይለውጣል፣ የነርቭ ስርዓትን ይደግፋል፣ ድካምን ይቀንሳል። ብቻ በቆሎ በተለይም የሉቲንና ዛክሲን ንጥረ ነገሮችን ይይዛል። ይህም በውስጡ የአይን ሴሎችን ይደግፋል፣ የኦክሳይድ ውጥረትን ይቀንሳል፣ የበሽታ ተጋላጭነትን ይቀንሳል። የአእምሮን ጤና ከኮግኒቲቭ ጋር በተያያዘ ወይም ደግሞ የአእምሮ ሴሎችና ነርቮችን በመደገፍ ይታወቃል ማለት ነው። አራተኛ በኮልን ወይም ደግሞ በአንጀታችን ውስጥ ስውር ጉዳት ምን ሊያስከትል ይችላል የሚለውን መልከት። ብዙዎች የማናውቀው የተቀነባበሩም ደግሞ በፋብሪካዎች ውስጥ የተቀነባበሩ በቆሎችን ብንጠቀም እስከ ትልቁ አንጀት የሚደርስ ጥቅም ይሰጠናል። በተለይም ደግሞ
የአንጀት ባክቴሪያዎችን አጭር ሰንሰለት ያለው እስከ ታችኛው የአንጀታችን ክፍል ወይም ደግሞ እስከ ትልቁ አንጀት ድረስ ሳይፈጩ ከሚሄዱ ምግቦች ውስጥ አንዱ ነው። በተለይም ደግሞ የሆድ ሽፋንን ይደግፋል፣ እብጠትን ይቀንሳል፣ የአንጀት ጤናን ይደግፋል፣ የአንጀት እንቅስቃሴን በማሻሻል ጠቃሚ የሆኑ ማይክሮ ኦርጋኒዝሞችን ይደግፋል። ግን ከመጠን በላይ ያለ ውሃ መጠቀም የጎንዮሽ ጉዳቱ ማለት ነው ስውር ጉዳቱ በቂ ውሃን ሳንጠቀም በቆሎን ከመጠን በላይ መጠቀም የሆድ እብጠትን፣ የሆድ መነፋትን ሊያስከትል ይችላል። አምስተኛው ከልብ ጋር በተያያዘ በቆሎን ከሚሰጠን የጤና ጥቅሞች ውስጥ በቆሎ የልብና የኮሌስትሮል ተጽዕኖችን ይቆጣጠራል። ሙሉ በቆሎን መጠቀም በቅቅል መልክ ማለት ነው የፋይበር ይዘት ይጨምራል፣ ማግኔዥየም ይጨምራል፣ የእጽዋት ስትሮልን ይጨምራል። እነዚህ ደግሞ ለምን ይረዳሉ ሲባል ኤልዲኤል ወይም ደግሞ ሎወር ኮሌስትሮልን ይቀንሳል፣ የደም ስሮችን ዘና ያደርጋል፣ የልብ ምትን ይደግፋል። ግን ከመጠን በላይ ሲሆን ከነዚህ ማለት ነው በተጨማሪ ይጨምራል ማለት ነው። ጠቃሚው ነገር ደግሞ ጠቃሚው ነታ በቆሎ ጤናማ ሲሆን ሙሉ መጠቀም ጤናማ ነው። ግን ከመጠን በላይ ቀቅሎ ወይም ደግሞ ከመጠን በላይ ቀቅሎ ዘይት ወይም ደግሞ ጨውን ጨምሮ መጠቀም አጠቃላይ የሚሰጠንን የጤና ጥቅሞች ነው ሊሰርዝ ይችላል። እንዲሁም ደግሞ በከፍተኛ ደረጃ ፋብሪኬትድ ሆኖትን መጠቀም እነዚህን ጥቅሞች በሙሉ ሊያሳጣን ይችላል ማለት ነው። እንግዲህ ሳይንስ ሀክ ምን ይላል ስለ በቆሎ ሲባል ዝቅተኛ ጉልበትን ይሰጠናል፣ የአንጀት ጤናን ይደግፋል፣ የአይን ጤናን ይጠብቃል፣ የልብ ጥበቃን ይሰጠናል ማለት ነው። ስለ በቆሎ አዲስ መረጃ ካገኙ ደግሞ ሜድን ሰብስክራይብ፣ ሼር ማድረግ ለጓደኛ ማድረስን እንዳይረሳ እንላለን። መልካም ቆይታ፣ መልካም ጊዜ እና አመሰግናለን።